አሜሪካ ለቴህራን የሰጠችው የ48 ሰዓታት መጨረሻ ማስጠንቀቂያን ተከትሎ ኢራን የአረብ ሀገራት ህልውና የሆኑ የባህር ውሃ ማጣሪያና የኃይል ማመንጫ ተቋማትን ኢላማ እንደምታደርግ ዝታለች። የኢትዮጵያ ኮሚኒኬሽን ባለስልጣን ለሶስተኛው የቴሌኮም ኦፕሬተር የሚሰጠውን የፍቃድ ዝግጅት ማጠናቀቁን ተከትሎ አዲስ ዓለም አቀፍ ተወዳዳሪ ወደ ገበያው ሊገባ ነው። ፕሬዝዳንት ኢማኑኤል ማክሮን እና አልጋወራሽ መሐመድ ቢን ሰልማን የኢራንን ጥቃት በመኮነን በክልላዊ ደህንነት ዙሪያ መወያየታቸው ታውቋል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔና ልዩ ልዩ አዳዲስ ክስተቶችን፣ ኢኮኖሚ፣ ቴክኖሎጂ እና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ።